ኤቢ በመጨረሻም እንግዲህ እኔ ወደ ፖሊስ ጣቢያ አልሄድም፣ ዳጣ እባክሽ ቅበሪኝ፣ ይቅርታ ስለ ሁሉም ነገር በማለት እንግዲህ ከዳጣ ጉልበት ስር ተደፍታ ይቅርታ ስጠይቃትም ነበረ። ባደረግኩት ስራና ተግባር በጣም ተጸጽቻለሁ። ይህም ሊሆን የተገባውና እንዲሁም ደግሞ በራሴ ድርቅናና ያንን ሚስጥር ላይ ነው እንዲሁም ደግሞ ያንን ሚስጥር ሙቼ እገኛለሁ ካላየው በማለት ጥበብና ዘዴ ስለሆነ የተከሰተብኝ ይቅር በይ በማለት እንግዲህ ከዳጣ ስር ተደፍታም ነበረ። ዳጣ በሁኔታዋ እንግዲህ ተገርማ ኤቢ የእውነቷን ነው ወይስ ደግሞ ከዚህ በፊት ስታደርጋቸው እንደነበሩት እያንዳንዱ ተንኮሎቿ አሁንም ቢሆን ሌላ ነገር እያቀደችብኝ ነው። እሷን ለማመን እኮ ይከብደኛል። በእርግጠኝነት በአሁኑም ማለት ትምረኝ አይገባም። እናም ዛሬ ለምን ወደቀች ከጉልበቴ ስል ያውም ደግሞ ከአርጆን ጋር በማለት እንግዲህ ጥርጣሬ ውስጥ ገብታለች። በሌላ በኩል እንግዲህ አርጆን አሁን ላይ ከውሃ ጋር ባደረገው ንግግር እንግዲህ ጓደኛው እዛ ቤት እንዳልወጣና ቀድሞት እንዳላመለጠ ተረድቷል። ታዲያ የት ነው ጓደኛ የሚል ጥያቄም እንግዲህ በአእምሮ ፈጥሮበታል። ምናልባትም እንግዲህ ጓደኛዬ እዛ ቤት ስልኩን ጥሎት ሄዶ ይሆናል በማለት እንግዲህ ውሃን ስልክ አይተሻል ወይስ ደግሞ አግኝተሻል? እባክሽ አግኝተሽም ከሆነ ያንን ስልክ አምጪልኝ በማለት እንግዲህ ውሃን ነግሯታል። ውሃ የተለያዩ ምልክቶችን ነግረዋለች። ይኸውልህ ከኛ ቤት የሆነ ሰው መጥቶ ኤቢኮ መተው እንዲሁም ደግሞ እያለቀሰች ትገኛለች ቁጭ ብላ እና ከቤትም እየወጣች አይደለም። ደግሞ አንድ ያልነገርኩ ነገር ምን መሰለ፣ ቤታችን አካባቢ እንግዲህ ግቢውን ቆፍረን ጤፍ ልንዘራ ቆፍረነዋል ትለዋለች። በዚህም እንግዲህ እርግጠኛ ይሆናል ጓደኛው የተቆፈረና ያ መቃብር እንደሆነም ጠርጥሯል። እንዴት ደግሞ ምን አይነት ጤፍ ነው የሚያወሩብኝ እነዚህ ልጆች? የሆነ ነገርማ ተፈጥሯል። ምናልባት ውሃ ካላየችና ካልሰማቸው እርግጠኝነት አታወራም። ያው አንዳንድ ጊዜ እንደ ሕፃን ልጅ ቢያደርጋትም እርግጠኛ ነኝ በሷ ንግግር እና እንዴት ነው ይህን ነገር ማረጋገጥ የምችለው? ስለዚህ ያ አፈር ጤፍ ነው ወይስ ደግሞ ምንድን ነው የሚለውን እንግዲህ ከግቢያቸው ተደብቄ ገብቼ የተቆፈረውን ነገር ማየት አለብኝ እንጂ ካለዛ ግን ምን እንደተከሰተ እንኳን የማውቀው ነገር የለም እና ይህንን ነገር ማሳካት አለብኝ በማለት ማታ ላይ እንግዲህ አካፋና መቆፈሪያ ይዘው ወደዛ ቦታ ለመሄድ እንግዲህ ዝግጅቱን እያደረገ ይገኛል። በሌላ በኩል እንግዲህ ማርታ ዛሬ ቁም ነገረኛ ጥያቄ ነው የምጠይቅሽ፣ ካልመለሽልኝ እኔ ማርታ አይደለሁም። እናም ምን መሰለሽ ዳጣ፣ ይኸውልሽ ከዚህ በፊት አንቺና ሰላም ትውውቅ ነበራችሁ ወይስ የላችሁም? አጭር አማርኛ ነው የምፈልገው። ስለዚህ አዎ እንታወቃለን፣ የደበኩት ነገር አለ የምትይ ከሆነ ዛሬ ይህንን ነገር ማውጣት አለብሽ እንጂ እስከ መቼ ደብቀሽ ትቀሪያለሽ? እኔ ማርታ አይደለሁም። እናንተ የደበቃችሁኝን ነገርማ እያንዳንዷ ሳላቅና ምን እንዳደረገችው ከጀርባዬ ሳልፈትሽ በዚህ ሁኔታ ህይወቴን አልቀጥልም። ቤቴና ትዳሬ ከላይ ላይ እየተበታተነና እየፈረሰ እንደሆነ አሁን ላይ በጣም ግልጽ ነው የሚል ጥያቄን ፈጥሮባታል። በሌላ በኩል እንግዲህ ያለ ወትሮ ደረጀ ሰላም እንዴት ናት ጠየካት፣ አየሃት ወይ ብላ ስትጠይቀው እንግዲህ እሱ ሰላም ደግሞ ምን ትሆናለች ማለት እንግዲህ በግልምጫም ነበር የመሰለላት። እንዲሁም እንዴት ዛሬ ያለ ወትሮ እንደዚህ ላቻለ ሁሉ ጊዜ ስለ እሷ መልካምና ጥሩ ነገር ከመናገር ውጭ እንደዛ አይነት ነገር ተናግሮ አያውቅም። ለምን? የሆነ የተደበቀ ነገርም አለ። አሁንም ምናልባትም ኤቢ ስትለኝ የነበረው እያንዳንዱ ነገር እውነት ሊሆንስ ይችላል እና ውሸት ነው ወይስ ደግሞ እውነት ነው የሚለውን ይህንን ነገር አሁንም ቢሆን ተመልሼ ወደኋላ ነገሮችን መገጣጠም አለብኝ እንጂ በዚህ ሁኔታማ መቀጠል የለብኝም። እንዴት ገና አንዲት አራስ 2 ሳምንት ከሆናት በኋላ ወልዳ ስለ እሷ ምን ይመለከተኛል ብሎ መጠየቁ ምን ሊባል ይችላል? የሆነ የተደበቀ ሚስጥር አለ እያለች እንግዲህ በሀሳብ ጭልጥ ብላለች። ደረጀም እንግዲህ በወቅቱ ስሜት ሆኖ ስለተናገረው ይህንን ንግግር ማርታ ይቅርታ፣ ምናልባት አስቀየምኩሽ፣ እንዲያስከፋውሽ አትምጣ ስላልኩሽ በማለት እንግዲህ ይነግራታል። እሷም ኧረ ችግር የለውም በማለት እንግዲህ ጉዳዩን ቀልል አድርጋ ያዘችውና ነገር ግን ደግሞ ይህንን ነገር ከጀርባ ሆና እንደምታጣራ ሁሉን ነገር ለራሷ ቃለም ገብታም ነበረ። እሷም እንግዲህ የመጀመሪያ ጥያቄ ጠያቂ ሆናለሁ ያለቻት ዳጣ ናት። እዛ ደብዳቤ ከተፈጠረ በኋላ ያ ደብዳቤ ከተቀደደ በኋላ እዛ ቤት የነበረው ሰላም እያንዳንዱ ስለደፈረሰ መጀመሪያ ያለብኝ ከዳጣ ነው የሚል ሀሳብም ነበራት። ወዲያውኑ ዳጣን ጠራችና ነይ እስኪ ተቀመጭ ስትላት ተርበተበተች። ምን ነው እትዬ እማዬ ውሃዬ ምን ላምጣ እያለች እንግዲህ ስትቀበጣጠርላት የነበረችው
እኔ ሽንት ቤት መሄድ አለው ብላ እንኳን ለማምለጥ ብትሞክር ዛሬ ወዴትም አትሄጅም፣ ዝቹ ተጋፍጠን ዋናው ራሱ ቢመጣ እንኳን መሄድ አትችም የሚል እንግዲህ ጠንከር ያለ ሀሳብና ማስጠንቀቂያ እንዲሁም ደግሞ ዛቻ የሚሆን ነገር ነበር የተነገራት። ዳጣም በሁኔታው ድንግጥ በማለት ምን ተፈጥሮ ነው ዛሬ እንደዚህ የምታፋጥጭ ትላታለች። ይኸውልሽ እውነቷን ነው እንቅጯን ነው እንድትነግሪኝ የምፈልገው። እዚህ በፊት ሰላምን ታውቂያታለሽ ወይ የሚል ጥያቄ በድጋሚ ያነሳችላት። ዳጣ ኧረ በፍጹም የሚል ምላሽ ሰጠቻት። እውነትሽን ነው? አዎ እውነቴን ነው። ይሄ ነገርም አላምንበትም በማለት አሁንም የራሷን ግምት በማስገባት እንግዲህ ሀሳቧን ሰብሰብ አድርጋ አይመስለኝም። ምክንያቱም ሰላም በጣፈችበት ደብዳቤ እያንዳንዱ የአንቺ እናት እንዲሁም ደግሞ ስለ እናትሽ የተጣፈ ነገር አለ ትላታለች። በዚህ መሀል እንግዲህ ስለ እናቴማ የምታውቀው ነገር አለ ብላ የጠረጠረችው ከአሁን በፊት ኤቢ ያለምንም ምክንያት እዛ መኝታ ክፍል አልተቆለፈባትም አለች። እናም ናታንም የደበቀኝ ነገር አለ በማለት እንግዲህ ጠረጠረች። ወዲያውኑ ናታንን ሄዳ ብትጠይቀው ያ ደብዳቤ ምንድን ነው የቀደድከው ስትለው እሱ ሊነግራት ፈቃደኛ አይደለም። በቃ ከዚህ በኋላ እኔ እናንተ ግንኙነታችን ፈርሷል። እኔ ጓደኛዬ ነህ፣ ወድጄሃለሁ፣ አፍቅሬሃለሁ ብዬ ሁሉን ነገር ስለ አባቴ ነግሬ ነበር ካሁን በፊት። አንተ ግን ስለ እናቴ እንኳን ልነግረኝ አልቻልክም። እናም ወይዘሮ ማርታ አሁን ላይ ስለ እናቶች ተጥፋል ብላ ከዛ ደብዳቤ ላይ ነገረችኝ። አሁን የምጠይቅህን የማጭር ጥያቄ ነው። ያንን ደብዳቤ አንብበዋል? አላነበብከውም? አንበው ከሆነ እናቴ ማናች የሚል ጥያቄም እንግዲህ ጠይቀችው ለናታን። ናታንም እንግዲህ ራሷ ትንገራት በሚል ሰበብ እየተናገረ አልነበረም። አላውቅም፣ አላነበብኩትም፣ ኤቢ ልታነበው ስትል እንግዲህ ቀድጄ ነው የጣልኩት ይላታል ለዳጣ። ዳጣም እንግዲህ ቆሻሻ ውስጥ ገብታ ወረቀቱን እንግዲህ ለመፈለግ እየሞከረች ነው። በሌላ በኩል ደግሞ አሁን ላይ አርጆን ወደዛ ቤት ከገባም በኋላ ጓደኛው እንደጠፋ አረጋግጧል። ውሃም ቢሆን እንግዲህ ትልቅ መረጃ ነው የሰጠችው። በእርግጥም እንግዲህ መላ ቤተሰቡ እዛ ጋር ተሳስቷል። ውሃ እዚህ ቤት የተፈጠረውን ነገር ለማንም እንዳትናገሪ ማለት ነበረባቸው። ግን ደግሞ ሕፃነት ብለው ምንም አላሏትም። እንግዲህ ሄቢ በቃ እዚህ ከወጣው ጥሩ ነው ሰላም አገኛለሁ ብላ ራሷን እንግዲህ ነጣ ለመውጣት እየተጣጣረች ነው። አሁን ላይ ውሃም አለች፣ እንዲሁም ደግሞ አባቷም ራሱ ከሀገር ቤት ወጣ እንኳን ተጠያቂ ናቸው። ናታንም አለ እና ይህን ነገርም ለእናቷ አማክራታለች። እኔ መሄድ ፈልጋለሁ ወደ ውጭ እባክሽ ላኪኝ የሚል ግምት ስሰጣት፣ አንቺ ራስ ወዳድ ነሽ። አሁንም ቢሆን ቤተሰቡን ለማንጠለሹ ነው። ውሃነስ ቢሆን እኮ እዚህ ውስጥ ከተሻታል። እሷ ትታሰር ነው የምትይው ወይስ ምንድን ነው ትላታለች። አይ ውሃ እኮ ሕፃን ስለሆነች ምንም አይደርጓትም። አባዬም ቢሆን ትልቅ ሰው ነው እና እኔ እኮ አሁን እስር ቤት ከገባሁ ቢያንስ 15 ዓመት ልታሰር እችላለሁ እና በዚህ 15 ዓመቱማ እድሜ ሊባከን አይችልም የሚል ምላሽ ለእናቷ ሰጠቻት። እናትም ይኸውልሽ ናታን እንዲወድሽ እንዲያፈቅርሽ ብዙ ምክሮችን መክሬሽ ነበር። ታዲያ ምን ዋጋ አለው? መጨረሻ ምክራችን አለመስማትሽ ለዚህ ዋጋ ዳርጎሻል። ስለዚህ አይመለከተኝም፣ ወዴትም አትንቀሳቀሽም ተባለች። በሌላ በኩል እንግዲህ ዳጣ ከሰላም ጋር ቆይታ ነው የመጣችው። ታዲያ ከናታን ጋር እያወሩ ነው። ቆይታሽ እንዴት ነበር በማለትም ጠይቀዋል። እሷም ቆይታ በጣም አሪፍ እንደሆነና ሰላም እኔ ጋር ሰንብችና የምነግርሽ ነገር አለ ብላኝ ነበር፣ ግን ያንተ ናፍቆት አላችሁ ላይ ሲል መጠው ትለዋለች። እሱም እንግዲህ ጠርጥሯል። ስለ እናቷ ጠይቃት። የተወለደው ልጅ ምን ይመስላል? በጣም ያምራል እና እሷ ራሱ ብታይ አንቺን ይመስላል እያለች ነበረ የሚል ግምትም ሰጠችው። እሱም እንግዲህ ፈገግ እያለ እንደዛ ነው አይደል? ስለ አባቱስ ምንድን ነው የነገረችሽ ነገር አለ በማለት እንግዲህ ይነግራታል። ኧረ ስለ አባቱ እሷም ተጨንቃለች። ከዛ እንግዲህ ገጠር ያሉ ሰዎች አባቱ ማን ነው እያሉ እያስጨንቋን ነው። እናም ደውላ እንዴት አትመጣም ልጅ ለምን አታይም የሚል እንግዲህ ምላሽ ሰጠዋለች ለደረጀ። ደረጀ በጣም ነው የተናደደው። ምክንያቱም አሁን ላይ ነገሮች በጣም እየተደራረቡበት ነው ያሉት። አንደኛ የኤቢ ሁኔታ፣ ሁለተኛ ሰው የልጁ ያው የማያውቀ ልጁ እንግዲህ ተወልዷል። አንድ ቀን ብቻ እዩት። ከዛም በኋላ ተመልሰው እንግዲህ ለማየት እንኳን አልፈለጉም። ሰው ደረጀ ወደዚህ ቤት ተመልሳ አትመጣም የሚል አቋም አለው። ማርታ በዚህ ነገር እየተጋፈጠችው ነው። ምክንያቱም በእርግጥም ጥሩ ነው ደረጀ እዚህ ቤት ባትመጣ ተመልሳ የተወሰነ ቤት ተከራይተውላት እዛ እየሄዱ እየጠየቋት ምናምን ቢያንስ እንኳን በአቅራቢያቸው ቢሆኑ በጣም አሪፍ ነው እንጂ ሁለት ሰራተኛ ከአንድ ቤት አያስፈልገንም ከአሁን በኋላ የሚል ግምት ነው እንግዲህ ያለው ደረጀ። ግን ማርታን እንደዛ ያላት ለማሳመኑ ተመልሳ እንዳትመጣ ወደ ቤት እንጂ ሳይፈልግ ቀርቶ አይደለም።
እናም ሳስበው ቤት ተከራይታ ከዛ ከዳጣ ጋር ወጥተው ለብቻቸው እንዲኖሩ ነው የፈለገው። ይህን ነገር ደግሞ ማርታ ጠረጠረች ማለት ነው። በመጨረሻም ደረጀ እመጣለሁ ስላለችው ቤት እያፈላለገ ነው ያለ። እሺ ብሏታል። እኔ ቤት አላስገባሽም ብሏታል። ግን ደግሞ እሷ እምቢ ነው ያለችው። እሱም እንግዲህ እንደምንም አድርጎ በቃ ችግር የለውም እኛ ቤት ሆኛለሽ ይልና ሸውዶ ሊከራይላት ነው። ከተከራይላት በኋላም እንግዲህ እዛ ቤት መጣ ቁጭ እንደምትል ነው የተነገራት። እንግዲህ የማላውቀው ልጅ ተወልዷል። ታዲያ እንዴት ነው አባትነቴን አምኜ የምቀበለው? ያለ እኔ ፍላጎት አንድ ነገር ካደረግሽ ግን ልጆችሽን ያለ አባት እንደምታሳደግ ይወቅ በማለትም አስጠንቅቆ ነግሯታል። እናም የሰላም ሁኔታ ምን ይመስላችኋል? እንዴት ነው? ያውን ድፍረት አይሆንም?